እስኪ አስበው ዋረን ባፌት የሚባል አንድ ታላቅ ሰው በቀን ውስጥ ለ5 እስከ 6 ሰዓት ያነባል። ቢል ጌት በሳምንት አንድ መጽሐፍ ይጨርሳል። የዓለማችን ባለጠጋውና ሀብታም ሰው ኤለን መስክ ደግሞ ራሱን ከመጽሐፍት እንዴት ስፔስ ሮኬት ሺፕ እንዴት እንደሚገነባ ራሱን አስተማረ። እነዚህ ሰዎች ሁሉ የሚያነቡት ለታይታ ወይም ደግሞ ማንበብ ስላለባቸው ብቻ አይደለም፣ ከማንበብ በስተጀርባ ያለውን ትልቅን ኃይል ስለተረዱ እንጂ። ማንበብ የማስታወስ ችሎታህን ይጨምራል፣ ትዕግስትህን ያሳድጋል። ከምንም በላይ ደግሞ የመርሳት ችግርን ሙሉ በሙሉ መቅረፍ የሚችል ነገር ነው። አንድ ነገር ላይ ትኩረት በማድረግ ወይም ፎከሲንግ ኤቢሊቲን ይጨምረዋል። ስለዚህ ቀጥሎ ባሉት ደቂቃዎች ስማርት የሆኑ ሰዎች የሚያነቡበት ምክንያትና አንተም ለምን ማንበብ እንዳለብህ የሚያሳዩ ዋና ዋና ነጥቦችን አሳይሃለሁ። ስለዚህ እነዚህን ነጥቦች ካወቅክ በኋላ ለንባብ ያለህን እይታ ሙሉ በሙሉ ይቀይረዋል። በየቀኑ የማንበብ ልምድህን ታሳድጋለህ። ስለዚህ ቪዲዮን ላይክ በማድረግ ጀምር። አንደኛ፣ መጽሐፍትን ማንበብ ትልቅ ህልምን እንድታልም ያደርጉሃል። ዓለም ላይ ያሉ አብዛኛው ሰዎች የወደፊት ህልም የላቸውም፣ እቅድ የላቸውም፣ ወይም ደግሞ ምናልባት በሆነ ጊዜ ላይ ምኞት ወይም አይዲያ ነበራቸው። ነገር ግን ሲያስቡት እንደማይሳካና ቅብጠት እንደሆነ በማሰብ ይተውታል፣ ተስፋን ይቆርጣሉ። ነገር ግን መጽሐፍት ሁሉን ነገር እንደሚቻል ያሳዩሃል። ሁሉም ስኬት ከህልም እንደሚጀምር ይነግሩሃል። እናም እነዚህን መጽሐፍት በምታነብበት ጊዜ አልችልም ብለህ ባሰብካቸው አንዳንዱ ጉዳዮች ላይ ተስፋን ይጭራሉ። በራስህና በህልምህ እንድትተማመን ያደርጉሃል። መጽሐፍት በራዕይና በተስፋ የታጨቁ ናቸው። ህልምህ ስለ ሌሎች ሳይሆን ስለ አንተ እንደሆነ ይነግሩሃል። አየህ፣ መጽሐፍትን ስታነብ እንዴት ነገሮችን ማሳካት እንዳለብህ ለማሰብ አእምሮህን ይከፍትልሃል። አንተን የከበቡ የህልምህ መሰናክሎች አንተን ማሰናከል አይችሉም። ይልቁንም መጽሐፍትን የህልም ብቻ ሳይሆን ህልም ጋር እንዴት መድረስ እንደምትችል መንገዶችን ያሳዩሃል። በመሰጠት ወይም በታማኝነት በዚያ የህልም መንገድ እንድትራመድ ያደርጉሃል። ምክንያቱም ህልም ማለም ቀላል ነው፣ ነገር ግን እዛ ህልም ጋር ለመድረስ መሰጠትና ታማኝነትን ይጠይቃል። ይህንን ደግሞ የምታገኘው ከመጽሐፍት ነው። ስለዚህ ህልምህ ሩቅ እንደሆነ የሚሰማ አይነት ስሜት ከሆነ ጸጥ አትበለው፣ መጽሐፍትን አንሳ፣ ማንበብ ጀምር። ህልምህን ሊያነቃቃ የሚችሉ መጽሐፍቶችን ምረጥ። በዚያ መጽሐፍ ላይ ተመስርተ ህልምህን አነሳሳ። ከዛም መንገድህን ጀምር። አየህ፣ ቅድም ያነሳናቸውን እነዚህን የዓለማችን ላይ ታላላቅ የሚባሉ ሰዎች መጀመሪያ ህልም ነበራቸው። ህልማቸው ግን ህልም ሆኖ ብቻ አልቀረም። ነገር ግን መጽሐፍትን አነበቡ፣ መጽሐፍትን ያነባሉ። በዚያም መሰረት ለዛ ህልማቸው አሪፍ የሆነን ተስፋ ሰንቀው በህልማቸው መንገድ መሰረት መራመድ ጀመሩ። ስለዚህ እንደምናውቀው ስኬታማ ሆኑ። ስለዚህ ማድረግ ያለብህ ነገር ማንበብን ልማድህ አድርግ። ህልምህን አነቃቃ። ህልምህን ሊገፋፋ ህልምህን ሊያነቃቃ የሚችል መጽሐፍትን ምረጥ። ከዚያም ማንበብ ጀምር። ትነሳሳለህ፣ በራዕይ ትተማመናለህ። ቅዠት እንዳልሆነና ከምርም መሆንና ማድረግ እንደሚቻል ይገባሃል። መጽሐፍትን ስታነብ የተሳካላቸውን ሰዎች መጽሐፍትን ስታነብ አንተም ተረኛ እንደሆንክ ታስባለህ። ቀጣዩ ስኬታማ ሰው አንተ መሆንን ትረዳለህ። መጽሐፍትን ስታነብ ሁሉን ነገር ፖሲብል እንደሆነ ታስባለህ። ሁሉን ነገር እንደሚቻል ታስባለህ። ስለዚህ ማድረግ ያለብህን ነገር ቢኖር እነዚህን መጽሐፍትን ማንበብ ጀምር። ሁለተኛው፣ ማንበብ ትዕግስትን ይጨምሩልሃል። ከመቼውም ጊዜ በላይ ዓለማችን በሶሻል ሚዲያ ምክንያት አእምሮአችንን በአጫጭር ነገሮች እየሞላች ትገኛለች። አስተውለ ከሆነ በጣም ቲክቶክ ስክሮል የሚያደርጉ ሰዎች አይደለም ማንበብ አይደለም መጽሐፍትን ማንበብ ለ5 ደቂቃ ቪዲዮ ማየት አይችሉም። ትዕግስት የላቸውም። አእምሯቸው ለረጅም ሰዓት አንድ ነገር ላይ ፎከስ ማድረግ አይችልም። ምክንያቱም አእምሯቸው በአጫጭር ነገሮች አደንዝዘውታል። በአንድ ነገር ላይ አቴንሽን ሰጥተው መስራት አይችሉም። ፎከሲንግ ኤቢሊቲያቸው በጣም ዝቅተኛ ነው። ትዕግስት የላቸውም። ከአንድ ነገር ወደ ሌላ ከሌላ ነገር ደግሞ ወደ ሌላ ነገር አቴንሽናቸውንና ፎከሳቸውን ይወስዱታል። ነገር ግን አንድ ነገር ላይ ኮንሰንትሬት ማድረግ አይችሉም። ለዚህ ደግሞ ብቸኛው መፍትሄ መጽሐፍትን ማንበብ ነው። አንተ እንደዚህ አይነት ሰዎች ውስጥ የምትመደብ ከሆነ በደንብ አድርገህ ስማኝ። እስከዛሬ ምንም አይነት መጽሐፍት አንብበህ ላታውቅ ትችላለህ። ወይም ደግሞ ጀምረኸው መሀል ላይ አቁመኸው ሊሆን ይችላል። ወይም ደግሞ አንድ መጽሐፍ ጨርሰህ ከዛም በኋላ ምንም አይነት መጽሐፍት አንብበህ ላታውቅ ትችላለህ። ነገር ግን ማንበብ በአንድ ነገር ላይ ትዕግስት እንዲኖር ያደርጋል። ማንበብ አእምሯችንን መገንባት ይችላል።
ለሰውነትህ ምግብ እንደሚያስፈልግ ሁሉ ለሰውነትህ ጥንካሬ የሚያስፈልግህን ነገር እንደምትወስድ ሁሉ ለአእምሮ ጥንካሬ ደግሞ እውቀት ያስፈልገዋል። ይህንን ደግሞ የምታገኘው ከመጽሐፍት ነው። ብዙ ባነበብክ ቁጥር ብዙ ሰዓት አንድ ነገር ላይ የመቆየት ችሎታህን ታዳብራለህ፣ ታሳድጋለህ። ምክንያቱም ንባብ እንደ ቲክቶክ ወይም እንደ ሶሻል ሚዲያ አይደለም። ንባብ ትኩረትን ይፈልጋል። ንባብ ጊዜ መውሰድን ይፈልጋል። በቅጽበት የምታደርገው ነገር አይደለም። አንድ ገጽ ስታነብ ብዙ ቤኔፊቶችን ታገኛለህ። በመሆኑም በጊዜ ሂደት ውስጥ የማንበብ ትዕግስትህን ብቻ ሳይሆን አጠቃላይ በአንድ ነገር ላይ ለረጅም ሰዓት የመታገስ ችሎታህን በማትገምተው መልኩ ይጨምርልሃል። ስለዚህ ማድረግ ያለብህ ነገር በቀን ውስጥ ለንባብ የሚሆንን ጊዜ ውሰድ ወይም መድብ። በትንሹ ጀምር። በቀን 1 ቢበዛ 2 ገጾችን ሳታቋርጥ አንብብ። በዲሲፕሊን አንብብ። ሊደክምህ ይችላል፣ ሊሰለች ይችላል። ነገር ግን ትዕግስትህን ለማሳደግ በትንሹ መታገስ ግድ ይላል። ስለዚህ የማንበብ ጊዜህን፣ የንባብ ጊዜህን በጊዜ ሂደት ውስጥ እያሳደግ ስትመጣ በዚያው ልክ ትዕግስትና ፎከሲንግ ኤቢሊቲ እየጨመረ ይመጣል። ሶስተኛው መጽሐፍት የህይወት ዘመን ተማሪ ያደርግሃል። ዓለማችን ላይ ተቀባይነት ያላቸው ስኬትን ያተረፉና ስማርት የሆኑ ሰዎች ሁልጊዜም መማርን አያቆሙም። እናም መጽሐፍትን ደግሞ የመጀመሪያ ምርጫቸው ያደርጉታል። ከመጽሐፍት መማርና ትምህርት ቤት ሄዶ መማር ፍጹም የተለያየ ሀሳቦች ናቸው። ምክንያቱም በመጽሐፍት መማር በራስ የሚደረግ ራስን የማስተማር ሂደት ስለሆነ በጣም የተሻለ ሆኖ ተገኝቷል። ከመጽሐፍት ስትማር ነጥብ ለማስቆጠር ወይም ፈተና ለመስራት ሳይሆን ለህይወት ትማራለህ። እያንዳንዱ ያነበብካቸው መጽሐፎች አንተ ህይወት ላይ ዋጋ ያለውን ነገር ይጨምራሉ። አዲስ ሀሳብ፣ አዲስ እይታ፣ አዲስ ስትራቴጂን ያሳዩሃል። ልቦለድ ሊሆን ይችላል፣ ሳይንስ መጽሐፍ ሊሆን ይችላል፣ ወይም ደግሞ መንፈሳዊ መጽሐፍ ሊሆኑ ይችላሉ። ነገር ግን ምንም ሆነ ምንም ስታነብ አይምሮ ፍሬሽ እንዲሆን ያደርግልሃል። ለምሳሌ የዓለማችን ባለጠጋው ሰው ኤለን መስክ በሮኬት ኢንጂነሪንግ ራሱን ትምህርት ቤት ወይም ኮሌጅ ገብቶ ራሱን ኤክስፐርት አላደረገም። ነገር ግን ባሉት መጽሐፎች በመጠቀም ስለ ሮኬት ኢንጂነሪንግ ራሱን አሰለጠነ። እናም ዛሬ ላይ ሳተላይቶችን በመላክ ላይ ይገኛል። አየህ፣ ሁልጊዜም ከመጽሐፍት ተማሪ ስትሆን ፕሮብሌም ሶልቨር ትሆናለህ። ምን ጊዜም ችግር በሚፈጠርበት ወቅት አንባቢዎች ይጠራሉ። ችግር እነሱ እጅ ውስጥ ሲገባ መፍትሄን ያገኛል። እናም በጣም ማስተዋል ያለብህ ነገር ቢኖር አስተማሪ፣ መካሪ ወይም አማካሪ አያስፈልግህም። የሚያስፈልግህ በራስህ መጽሐፍትን ማንበብ ብቻ ነው። ምናልባት በቀን 15 ደቂቃ። ከዚያም በጊዜ ሂደት ውስጥ ሀቢትህ ይሆናል። ጥሩ የህይወት ተማሪ መሆን ትጀምራለህ። ከመጽሐፍት መማር ስትጀምር፣ ከመጽሐፍት እውቀትን ኮንሱም ማድረግ ስትጀምር፣ እውነተኛ የሆነ ለህይወት ዘመን የሚሆን ተማሪነትን ማንነት አድርገህ መውሰድ ትጀምራለህ። ስለዚህ ያስተምሩኛል ብለህ የምታስባቸውን መጽሐፍቶች መርጠህ ማንበብ ጀምር። ተማር፣ ከመጽሐፍት ተማር። ያኔ ችግር ፈቺና የመፍትሄ ሰው ትሆናለህ። አራተኛ፣ አንባቢዎች ምንጊዜ መሪዎች ናቸው። መሪነት ማለት ትዕዛዝ መስጠት ወይም ተቀባይነት ማግኘት ብቻ አይደለም። መሪነት ማለት ራዕይ፣ ውሳኔ መወሰንና ሰዎችን ኢንስፓየር ማድረግን ይጨምራል። እናም በብዙ ስኬታማ መሪዎች መካከል የሚስተዋል አንድ ነገር አለ። እርሱም ማንበብ ነው። ለምሳሌ አብርሃም ሊንከን የተወለደው በድሃ ቤተሰብ ውስጥ ነው። ያደገውም ፎርማል በሚባል የትምህርት ሲስተም ባለበት ቦታ ላይ ነው። ነገር ግን አብርሃም ሊንከን በእጅጉ ያነብ ነበር። እርሱም ራሱን በማንበብ ስለ ሕግ፣ ታሪክ እና ፖለቲክስ ራሱን አስተማረ። እናም አሁን አብርሃም ሊንከን በታሪክ ውስጥ እጅግ ታላቅ የሆነ ሊደር መሆን ችሏል ወይም መሪ መሆን ችሏል። ስለዚህ የሚያነብ ሰው መምራት አያቅተውም። ነገሮችን ኮኦርዲኔት ማድረግ፣ ማቀናጀትና ለነገሮች ምላሽን መስጠት ተክነውበታል። ስለዚህም የመሪነት የመጀመሪያው ስቴፕ ማንበብ ነው። መሪ ለመሆን መጀመሪያ ማወቅ አለብህ። የሰዎችን ኤክስፒሪየንስ ከመጽሐፍት ማገላበጥ አለብህ። አየህ፣ በመጽሐፍት በጣም ብዙ ነገሮችን እያወቅ ስትመጣ ለሚያጋጥምህ ወይም በመሪነት ጊዜ ውስጥ ለሚያጋጥሙ ማንኛውም ነገር ምላሽን መስጠት ወይም ማቀናጀት አያቅትህም። ነገር ግን መሪ
ሆነ የማታነብ ከሆነ መሪ ሆነ መጽሐፍቶችን የማታነብ ከሆነ በመሪነት ዘመንህ በብዙ ሁኔታዎች በምታልፍበት ጊዜ ያንን ነገር እንዴት ሃንድል ማድረግ እንዳለብህ ስለማታውቅ በዚያ መሪነት ጊዜ ውስጥ በፍጹም አትቀጥልም። ምክንያቱም መሪነት ንባብን ይጠይቃል፣ መሪነት እውቀትን ይጠይቃል፣ መሪነት ኤክስፒሪየንስን ይጠይቃል። ይህንን ደግሞ የምታገኘው ዋነኛው መንገድ ማንበብና ማንበብ ነው። ስለዚህ ብዙ ባነበብክ ቁጥር መሪነትን ትማራለህ፣ አመራርን ትማራለህ፣ ህዝብን እንዴት ኮንትሮል ማድረግን ትማራለህ። ባነበብክ ቁጥር እንዴት ማስተዳደር እንዳለብህ፣ እንዴት ኦርጋናይዝ ማድረግ እንዳለብህ ትማራለህ። ስለዚህ ከህይወትህ ከራስህ ህይወት አልፈህ የብዙ ሰዎችን ህይወት መቀየርና መምራት ትችላለህ። ስለዚህ አንብብ። አምስተኛ መጽሐፍት እንዴት ውድቀትን ማኔጅ ማድረግ እንዳለብህ ያሳይሃል። በሚገርም ሁኔታ በህይወትህ ውስጥ ብዙ ፈተና፣ መከራ ብሎም ውድቀት ይገጥመሃል። ህይወትህ እንደምትፈልገው እየሄደችልህ ላይሆን ይችላል። ውድቀትህ የአንተ ላይፍ ስታይል ሊሆን ይችላል። ነገር ግን አስደሳቹ ነገር ውድቀት የህይወት መምህር ነው። መጽሐፍትን ስታነብ በተዘዋዋሪ መልኩ የመጽሐፉን ጸሐፊ ታገኘዋለህ። ይህም ማለት ጸሐፊው በቀጥታ እርሱ ምን ማለት እንደፈለገ በቀጥታ አንተን ያወራሃል። እናም መጽሐፍትን ስታነብ ውድቀት የስኬት መጀመሪያ እንደሆነ ትገነዘባለህ። በተለይም ሰልፍ ኢምፕሩቭመንትን የሚደግፉ መጽሐፍቶችን ስታነብ ራስህን መገንባት ትጀምራለህ። በመጽሐፍ ውስጥ ራስህን ታያለህ። ምን እንደጎደለህ፣ ምን እንደሚቀርህ፣ ለምን ስክሰስፉል እንዳልሆንክ፣ ለምን ሀቢቹዋል እንዳልሆንክ፣ ለምን ዛሬን መጠቀም እንዳልቻልክ፣ ለምን ሰዓትህን መቆጣት፣ እያንዳንዱን ነገር ራስህን በመስታወት እንደምታይ ልክ እንደዛ መጽሐፍት ውስጥ ራስህን ታያለህ። የቱ ጋር እንደሆንክ ቆም ብለህ እንድታስብ ያደርግሃል። ከዚያም ራስህን ወደ መቀየር ትሄዳለህ። ለውጥ ለማምጣት ትነሳሳለህ፣ ትወስናለህ፣ ትጀምራለህ። እውነተኛ የህይወትን መንገድ ለመራመድ ዝግጁ ትሆናለህ። ይህ የሚሆነው ግን በመጽሐፍ ውስጥ ባገኘሃቸው ቁልፍ የህይወት ሚስጥሮች ብቻ ነው። ምክንያቱም መጽሐፍ ውስጥ የማያልቅ የማይጨረሽ ተዝቆ የማያልቅ እውነተኛ የህይወት ሚስጥሮች አሉ። ምክንያቱም እያንዳንዱ ኤክስፐርቶች ወይም እያንዳንዱ ጸሐፊዎች ከህይወታቸው ተነስተው ከታሪክ ተነስተው ከእያንዳንዱ የህይወት ላይፍ ስታይል ተነስተው እያንዳንዱን ነገር ለአንተ ጥቅምና ለአንተ መለወጥ ይጽፉታል። እነዚህን ህጎች ደግሞ ተጠቅመህ አንተ ህይወትን ለመቀየር የምትጠቀምበት ከሆነ በእውነትም የህይወት መለወጥን ታገኛለህ። ስለዚህ መጽሐፍ ማንበብ አማራጭ አይደለም፣ ግዴታ ነው። ስለዚህ መጀመሪያ እንዳየነው እነዚህን ታላላቅ ሰዎች የሚያነቡበት ዋነኛዎቹ ምክንያቶች እነዚህ ናቸው። ደግሞም አንተም ማንበብ ያለብህ ዋነኞቹ ምክንያቶች ከላይ የዘረዘርናቸውን 5 ጥቅሞችን ማግኘት የምትፈልግ ከሆነ ሊደርሺፕን መሪ መሆን የምትፈልግ ከሆነ በችግር ውስጥ እንዴት ማኔጅ ማድረግ እንዳለብህ ማወቅ የምትፈልግ ከሆነ ሁልጊዜም ተማሪና ለርነር መሆን የምትፈልግ ከሆነ እናም ደግሞ ትዕግስተኛና ህልመኛ መሆን የምትፈልግ ከሆነ እነዚህን 5 ነገሮችን ጥቅም ማግኘት የምትፈልግ ከሆነ ማንበብና ማንበብ ግዴታ ይሆንብሃል። ስለዚህ ከዚህም በኋላ ያሉትን ጊዜያቶች ውስጥ በየቀኑ ለማንበብ ለራስህ ቃል ግባ። በየቀኑ አንድ መጽሐፍ ለመምረጥና 1 ደቂቃ ወይ 15 ደቂቃ ለማንበብ ሞክር። ያኔ እነዚህን ጥቅሞች በህይወትህ ማየት ትጀምራለህ። የዛሬው ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ይህንን ቪዲዮ ለሌሎች እንዲደርስ ላይክ እንድታደርጉት አበረታቻችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።